ዛሬ ቤቴ ትልቅ እንግዳ ይመጣል። አዲስ እንግዳ ነው። ቤቴ ጭራሽ መጥቶ አያውቅምና በጣም ጓጉቻለሁ። ከጧት ጀምሮ ቤት ነኝ፣ አልወጣሁም። ብዙ ነገሮችን ለሱ እያስተካከልኩለት ነበር። እንግዳይን አብረን እናየዋለን። ዛሬ ለሱ 5 ቪዲዮ ነው የምሰራለት። ታዩታላችሁ እንግዳይን እና አሁን ፋቢሊ ልጠብቀው ስለሆነ ቀስልና ማር ልቀባ ነው። በባሏ ተከርታ በአይኖቿ በአራት መስመሮች እስከምታነባ የደረሰችው ከፍተኛ ስብራትንም ያስተናገደችው ልዩ ተክሳለች። አድናቂዎቿ በአዲሱ የፍቅር ግንኙነቷ እጅግም ተደስተዋል። ወዳጆቿ ይህ አሁን በፍቅር የማረካት ሰው ብዙ ነገሩን ሲያዩት ከቅዱስ እንደሚበልጥ ጭምር እያነጻጸሩ እንኳን ሆነ እያሉ ይገኛሉ። ታዩታላችሁ፣ ስትኖሩ ታዩታላችሁ። በቃ ያ ማለት ድሮ ሰው ዛሬ ችግሩን ቢያማክራችሁ ባይዘም በሚያን እየመጣ ትዳር ኖርማሊ በካልኩሌሽን የሚሆን ነገር አይደል። እኔ አሁን በህይወትሽ ምን ይጸጽትሻል ብትሉኝ ማለት ነው ከሰው ብንማር አሪፍ ነበር። ሰዎችን ችለን መኖር ሳይሆን ትተን መኖር ስንተው እንዴት ጸዴ እንደሆነ ደስ ብሎን እያንኮራፋን እንተኛለን። ማንም ምንም ቢል አንሳቀቅም። ቁመት፣ ወንዳ ወንድነት ሴቶች የሚመዝኑባቸውን መስፈርቶቻቸውን እየጠቀሱ ከቅዱስ የተሻለ ነው እያሉም ነው። ሲሰጥ ይከሳል፣ ሲፈትንም ደግሞ ለትልቅ ነገር ያደርሳል። የተሻለውን ነው የሰጠሽ፣ እንኳን ደስ አለሽ እያሉ እየተመኙ ነው። ይህ አዲሱ የልዩ ፍቅር ሲሰማ የቀድሞ ባለቤቷ በፍቅር ሁሉን የሆነችለት ቅዱስ ከሌላ ሴት ጋር መኪና ውስጥ ሆኖ ፎቶ ሾልኮ መውጣቱ ደግሞ የበለጠ ብዙዎችን እንኳን አንቺም ህይወትሽ ላይ ወሰንሽ፣ እንኳንም የተሻለውን ሰጠሽ ለማለት ምክንያት ሆኗቸዋል። ልዩ ከባዱን የብቸኝነት የባዶነት ጊዜ አልፋ አሁን ደስተኛ ያደረጋት ሰው ጋር ታይታለች። ብዙዎች ተደስተው ይህንንም አታሳየው፣ ሸሸግ ደበቅ አርገሽ ሸሽገሽ ለብቻሽ ያዥው፣ እንደዛኛውም ሁሉንም ነገር አትሁኝለት፣ በጣም አፍቃሪም አትሁኝ፣ ሁሉን ሰጪም አትሁኝ፣ ሚስት ፍቅረኛ እንጂ እንደ እናት አትንከባከቢ፣ እናቱን አትምሰዩ፣ እንክብካቤ አታብዢ፣ ተጠንቀቂ የሚል ወዳጃዊ ምክሮችን ለልዩ እየሰጧት ነው። በተለይም ልዩ ከዚህ ቀደም በነበራት የፍቅርና የትዳር ህይወት ተንከባካቢ፣ አብዝቶ ተንሰፍሳፊና እንዲሁም ለባሏ ማች መሆኗ ዋጋ አስከፈላት የሚል ሐሳብ ያላቸው አሉ። ግደሉ፣ ምንም አልነግራችሁ። ምክንያቱም አይቻለሁ ከዚህ በፊት ሰው ይማርበታል ብዬ ያወራሁትን ቶፒክ ህይወቴን ሳይመሰቃቅለው አይቻል እና ሰው ሲደርስበት ነው የሚማረው። ብቻ ግን ራስን መሆን፣ ከእግዚአብሔር መጣበቅ። ልዩ ካለፈው ስህተቷ የምትማር የደረሰባት ክህደትና በደልን ቆማ እንዳትሄድ የማድረግ ጉልበት ቢኖረውም እሷ ግን ያንን ሁሉ ጊዜ አልፋ እዚህ የደረሰች ብርቱና ጠንካራ ሴት ናት። በአንድ ወቅት ልዩና ቅዱስ አቤት ፍቅራቸው ተብሎላቸው ነበር። አቤት መዋደዳቸው ሲያስቀኑም ተብሎላቸው ብዙዎች የፍቅር ምሳሌዎች አድርጓቸው ነበር። በርካታ ሚዲያዎች ላይም ስለ ፍቅራቸውና አብረው ስላሳለፏቸው ህይወቶች ለብዙዎች አጋርተዋል። ብዙዎች እነሱን አይተው ምናለ ፍቅረኛ በኖረኝ፣ ምናለ ትዳር አጋር በኖረኝ፣ እኔስ መቼ ነው እንደዚህ የምሆነው እያሉ ሲጓጉ ፍቅርን ሲመኙም ሰንብተዋል። ብዙ ሰዎች በፍቅራቸው አርያ አድርገውም ይወስዷቸው ነበር። አሁን ግን ያ ሁሉ ነገር አልፎ ሁለቱም ለየቅል ህይወት ጀምረዋል። በእያንዳንዱ ምቾትና ሳቅ ውስጥ ትልቅ ህመም አለ። ልዩ ህመሟን አሸንፋ አዲስ የህይወት ምዕራፍ ጀምራለች። በወዳጆቿ በአድናቂዎቿና በተከታዮቿ ደግሞ ተወዶላታል። ስለ ልዩ ብዙ ያልተነገሩ ነገሮች አሉ። ልዩ ብዙዎች የሚያነሷት በፍቅር ግንኙነቷ እንዲሁም እጅግ ልዩ ሴት በመሆኗ፣ ልዩ ሚስት በመሆኗ፣ በኋላ በመከዳቷና ብቻዋን ልጇን በማሳደጓ ነው። ነገሩ ግን ከዚህም
ከፍ ያለ ነው። ብዙ ስለሱ ያልተነገሩ ያልተሰሙ ነገሮች አሉ። ሰዎች ልዩን የሚያውቃት ለቅዱስ ባላት ፍቅር፣ ከልክ ባለፈ እንክብካቤ፣ በኋላም የሐዘን ስሜት ነው። ይሁን እንጂ ልዩ በኮንስትራክሽን ቴክኖሎጂና ማኔጅመንት የተመረቀች የቤተሰቧን ደስታ አስባ ትምህርቷን ብታጠናቅቅም የወደደችውንና የውስጥ ፍላጎቷን ተከትላ ወደ ቢዝነሱ ዓለም የገባች ቤተሰቧን ልጇን ቀጥ አርጋ የምታስተዳድር ብርቱ ሴት ናት። የመጀመሪያው የሜካፕ ቢዝነስ፣ ከዚያም የቦንዳ ልብስ ሽያጭ፣ ከዚያም ኦንላይን ልዩ ገበያን አልፋ ደግሞ ዛሬ የራሷን ልዩ ትሪፍትን ስታቋቁም በርካታ ፈተናዎችን አልፋለች። በዚህ መሃል ብዙዎችን ሰብሮ የሚጥለው የፍቅር የትዳር ህይወት መበላሸት፣ ልብ መሰበር ነው። ብዙዎች የሲገጥማቸው የያዙትን ይጥሉታል። ሁሉንም ነገር እንደ ቀድሞ መከወን ማድረግ ይሳናቸዋል። ልዩ ግን ልጇ ምክንያት ሆኗት ጠንክራ ስራዋን አስቀጥላ ስነ ልቦናዋን አድሳ የተሰበረው ልቧን ጠግናለች። አሁን ደግሞ ልዩ በአዲስ ሁኔታ ተፍለቅልቃ እየሳቀች በፍቅር አይን የምትመለከተው ሰው አግኝታለች። ይህንን ሲመለከት የቀድሞ ባለቤቷና ፍቅረኛዋ ምን ይሊሆን? እሱስ ያለበት ህይወት እንደተመቸው ብዙዎች ይገልጻሉ። ቢዝነስን ከፈጣሪ ጋር ዲል አድርጋ የምትሰራው የእምነት ጉዳይ ነው የምትለው ልዩ በፈጣሪ ላይ ያላት እምነት፣ በፈጣሪ ላይ ያላት ጽናትም እጅግ የሚያስደንቅ ለብዙዎች ምሳሌ የሚሆን ነው። ይህንን ቆጥሮ ይህንን አይቶም ይመስላል አሁን በሰው ሊክሳት ፈጣሪ ወደደው። ልዩ ለመውደቅም ሆነ እንደገና ምንም ነገር ለመጀመር ፍርሃት የላትም። ከዜሮ ተነስቶ መታገልን አትፈራም። ማንነቷም ይህ ነው። ዛሬ ከወደቅኩ ነገ እንደገና ተነስቼ እሰራለሁ፣ ዋናው ነገር ተስፋ ለመቁረጥ ነው የሚል የብረት ያህል ጠንካራ አስተሳሰብና ስብዕና ያላት ድንቅ ሴት ናት። በማህበራዊ ሚዲያ አጠቃቀሟ ሰው ላይ ስትደርስ ከሰዎች ጋር ሰጣ ገባ ውስጥ ስትገባ ታይታም ተሰምታም አትታወቅም። ሁሉን አክባሪ የጨዋ ልጅ ናት። የሰዎችን መስመር ማክበርና የራስን ህይወት በስርዓት መምራት የሚለው መርሃን በሚገባ ትጠቀማለች። በዚያው ልክ ልዩ ሁሌም የዋህ ሆና ስለምትታይ፣ ሁሌም አይናፋር ስለሆነች፣ ዝምም ስለምትል እንደ ሞኝነት የሚቆጥሩባት ሰዎች አሉ። ግን ዝምታዋ ሞኝነት ሳይሆን ለራሷና ለቃሏ ካላት ክብር የመጣ ነው። በሶሻል ሚዲያ ላይ አሉታዊ አስተያየት የሚጽፉ ሰዎች እንኳን በውስጥ መስመር ለልዩ የተለየ አክብሮት አላቸው። በተለይም ቀረብ ብለው ሲያቋት ልዩን ሌላ ሰው ሆና ያገኟታል። በተለይም በጸሎታቸው የሚያስቧትና ቅን ፍቅር የሚሰጧት በርካታ ተከታዮች መኖራቸው ልዩን አሁን ለደረሰችበት ስኬት፣ አሁን ፊቷን ለሞላው ፈገግታ በቅታለች። በጥቂት ቀናት ውስጥም ሁለተኛ ዓመቱን ለሚይዘው ልጇ ኤልናታን ያስተላለፈችው መልእክት የብዙዎችን ልብ የሚነካ ነበር። እናትነት በቃላት የሚገለጽ ሳይሆን በተግባር የሚኖር መሆኑን በመናገር እኔ ለልጄ ብቁ፣ ጠንካራ፣ ደስተኛና ጥሩ አራያ የምትሆን እናት መሆን እንጂ ራሴን ጎድቼ መኖር አልፈልግም። እስከ ቻልኩት ድረስ እስከ መጨረሻው ላንተ አለሁልህ ስትል የጠለቀ እናትነቷን ገልጻለች። በተለይም አራስ ሆና የተለያት ባሏን ከብዙ ስብራቶች በኋላ ራሷን ጠግና ለልጇ መኖር መቻሏን ስታስብ በራሱ ልቧ በሐሴት ይሞላል። ያለፈችባቸው ጨለማ የሚመስሉ የማይነጉ የሚመስሉ ረጃጅም ሌሊቶች ልጇ አባቷን መመልከት ያለበት አባቷም ወይም ባለቤቷ አጠገቧ ሆነው እንዲያዩት አብረዋት ጊዜ እንዲያሳልፉ በምትመኝበት ሰዓት ይህ ሳይሆን መቅረቱ ልዩን በወቅቱ ልቧን ሰብሮት ነበር። አሁን ግን እስከ መጨረሻው ላንተን ያለውልህ ማለቷ ያንን ጊዜ አሳልፋ አሁን በሁለት እግሯ መቆሟን የሚያሳይ ነው። ከተፈጥሮ በተለይም ከብዙ ሁነቶች ጋር ከሜካፕ
ከውበቶች ጋር ልዩ ተፈጥሯዊ ናት ብለው የሚከራከሩ እሷን የሚደግፉ በርካቶች አሉ። አሁን ደግሞ በአዲስ የፍቅር ግንኙነታ በርካቶች ተደስተው የመልካም ምኞታቸውን ለልዩ እየላኩላት ነው።